Bye 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 bye. ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በዛሬው ዝግጅታችን የፍናን ህድሩን የጋብቻ ስነ ስርዓት ምክንያት በማድረግ ወደ እናንተ ይዘንላችሁ መተናል። እንግዲህ ሁላችንም እንደምናውቃት ሞዴል፣ ተዋናይ፣ በጣም ፍልቅልቅ ተጫዋች፣ ነገር ግን እጅግ በጣም አይናፋር፣ ብዙ ቦታዎች ላይ የማትገኝ ጨዋ፣ ብዙዎቻችን ልናያት ብናገኛት የምንወዳት አይነት ሴት ናት። በእድሜም ጥሩ እድሜ ላይ ነው የምትገኘውና እንግዲህ በዚህ እድሜዋ በጥሩ ሁኔታ ማለት ነው በጥሩ እድሜ ላይ ጋብቻዋን መስርታለች። ይሄ በጣም ደስ የሚል ነው። ለሴት ልጅ ትልቁ ነገር እንግዲህ ትዳር ነው የሚመስለንና እንግዲህ ፈጣሪ ትዳሯን ያስምርላት። በጣም እንግዲህ ሁላችንም እንደምናውቀው በእናቷ ያደገች፣ በጣም ለእናቷ ልዩ ፍቅር ያላት፣ እንደውም አንድ ጊዜ እንደተናገረችው የመጀመሪያ ስራዬን ሰርቼ ለእናቴ ነው አስቤዛ በመኪና ጭኜ ያስገባሁት ብላለች። እና በዚህ ደረጃ እናቷን የምታከብር፣ ወላጇን የምታከብር፣ እናቷ ባሳደገቻት ልክ ያላሳፈረቻት፣ በጣም ትሁት የሆነች ልጅ፣ ብዙ ቦታዎች ላይ የማትገኝ፣ ከቤቴ ውጪ ምንም ሌላ መዝናኛ የለኝም በማለትም አንድ ጊዜ ተናግራ ነበረ። አብሮ አደጓ የሆነውን ሰው በትዳር ተጣምራለች። በእውነት እኛ በጣም ደስ ብሎናል። እንኳን ደስ ያለሽ፣ ትዳራችሁ ይስመር ለማለት እንወዳለን። እንግዲህ ነገ ተነገ ወዲያ ደግሞ ትዳራችሁ ያማረ ሆኖ በልጅ ተባረኩ፣ በኑሮ የሰመረ ነገር ይኑርላችሁ በማለት መልካም ምኞታችንን እንገልጻለን። እንግዲህ የትዳር ሁኔታዋን በተወሰነ መልኩ ቀንጨብጨብ እያደረግን ወደ እናንተ እናደርሳለን ማለት ነው። መልካም ቆይታ።
ባርክኒ ወቀድስኒ እግዚእትየ ፍትሕኒ ወአንጽሕኒ እማእሰሩ ለሰይጣን እሙለ መድኅን ወለተ ብርሃን በከመ ባርኪዩ ለቅዱስ ኤፍሬም ማርያም ንጽሕት ሣሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ኦ እግዚኦ ቃቤ ሕይወቱ ወስረይ ኃጢአቱ ወደምስስ ጸላቱ ለገብርከ ፍቅረ ማርያም ኦ እግዚኦ ቃቤ ሕይወታ ወስረይ ኃጢአታ ወደምስስ ጸላታ ለዓመተ ከሁለተ ኪዳን ትዳራችሁን ይባርክላችሁ። አብርሃምን በሳራ ያዕቆብን በርብቃ ኤልሳቤጥን በዘካርያስ የባረከ እግዚአብሔር እናንተን ይባርካችሁ ይቀድሳችሁ። ቃል ኪዳናችሁን እስከ መጨረሻ አጽንቶ የተባረከ ዘመን ያደርግላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቡሩክ ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር ያክብርልን። እስከ መጨረሻው እግዚአብሔር ያጽናችሁ። ባጭሩ ጋብቻ ለሶስት ነገሮች ያስፈልጋል። አንደኛው ለመብዛት በዝቶ ለመሰባሰብ ነው። ጋብቻ ማለት ተጋሩ፣ ተሰበሰቡ፣ መሰብሰብ ነው። ስለዚህ ዛሬ ወንድማችን ሀሳባችሁንም ኑሯችሁንም ሰብሰብ አድርጋችሁ አንድ እንድትኖሩ የተዘጋጀ ነው ማለት ነው። ሁለተኛው ደግሞ ለመረዳዳት ነው። ከዛሬ ጀምራችሁ በይበልጥ እየተጋገዛችሁ መኖር ነው ማለት ነው። ሶስተኛው ደግሞ ራሳችሁን ጠብቃችሁ እንደዚህ ደግሞ እናንተ ወልዳችሁ ዘር አፍርታችሁ በዚህ መልኩ ህዝቦች ሀገራችሁንም ራሳችሁንም እንድትመሩ ነውና እንግዲህ ፍቅራችሁን እግዚአብሔር ያጽናላችሁ። ሌላኛው ያው በቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡ 50% ወይም 50-50 ዛሬ ስልጣን አላችሁ። እሺ አንቺ በሱ ማዘዝ ትችላለሽ በሙሉ አካላቱ፣ አንተም ደግሞ በሱ አካላት ማዘዝ ትችላለህ። በራስ ማዘዝ አትችልም። ዛሬ እንግዲህ ሙሉ ስልጣን የተሰጠበት ቀን ነውና ዛሬ በሰላም እንግዲህ አንቺ በሱ አዘሽ እሱም ባንቺ አዘዝ እንዲኖር የእግዚአብሔር ፈቃድ ይሁንልን። ለዚህ ያልበቃችሁትን እግዚአብሔር ያብቃችሁ። ወስብሐት ለእግዚአብሔር። ይቆዩ። የፍናን ህድሩን የጋብቻ ስነ ስርዓት ያያችሁትን ይመስል ነበረ። እናንተ የፊናን ህድሩን የጋብቻ ሁኔታ እንዴት ተመለከታችሁት? ኮሜንት ላይ አስቀምጡልን። እኛ በዚህ መልኩ የዛሬ ዝግጅታችንን አጠናቀናል። በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ